እኔ እዛ ቤት ሄርሜላ እንድትኖር አልፈልግም ነበር፣ ግን አሁን እዛ እየኖረች እንዳለ ሰምቻለሁኝ። እዛ ቤት እንደገባ ሰምቻለሁና እኔ ደግሞ በእንደዚህ አይነት ሁኔታ ውስጥ እንዲቀጥል አልፈልግም። ደስተኛ አይደለሁም። ምክንያቱም አብረን ነው ያነ ነገሮች ብዙ ነገሮች ባደረግንበት ቤት ውስጥ አብረን ባቀናው ቤት ውስጥ ሌላ ሴት ገብታ ሌላ ነገር እንዲፈጠር አልፈልግም። ማለት ሲጀመር ሲታሰብም የሆነ ለአእምሮም ይከብዳል አይደለ? ይደብራል በጣም። እኔ አሁን በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ ህይወታችን ውስጥ በጣም ብዙ ነገር የፈጠረችን ሴት ይዞ ገብቶ ማኖሩ ለኔ በጣም ይደብረኛል። ማለት ሌላ ቦታ ቢሆን ኖርማል ነው። ሌላ ቤት ተከራይቶ ሌላ ነገር ቢያደርግላት ሌላ ነገር ኢኔሴንስ የፈለገችውን ነገር ቢያደርግላት ምናምን ለኔ ኖርማል ነው። ነገር ግን እኔ በኖርኩበት ቤት ውስጥ እኔ ባሳለፍኩበት ቤት ውስጥ እኔ ብቻ እኔ እንጃ ብዙ ነገሮችን ባሳለፍንበት ቤት ውስጥ ሌላ ሴት እንዲገባበት አልፈልግም እና ይሄ ነገር እኔ ረብሾኛል። ሲቀጥል እሱን ቃል ገብቶልኝ ነው ሄደው ነገሮች እስከሚያበቁ ድረስ እዛ ቤት ውስጥ ምንም አይነት ነገር አይፈጠርም። ሲቀጥል ደግሞ ሲጀመር እኔም ላልኖርበት እችላለሁኝ ወይም ዘግቼውም ሌላ ቦታ ልኖር እችላለሁ ምናምን ብሎ ነበር። መኖሩን ኑርበት፣ ምክንያቱም እኔ ብቻ አይደለሁም እዛ ቤት ውስጥ መብት አለኝ፣ አንተ መብት አለ። መኖሩ መብትህ ነው፣ ትኖርበታለህ። ነገር ግን ሌላ ሰው መጥቶ ግን አሁንም ሌላ ነገር እንዲፈጠር አልፈልግም ብየው ተነጋግረን ቃል ተገባብተን ነበርና ለምን አትሊስት ወይ የፍርድ ቤት ቀጠሯችን ደርሶ ውሳኔ እስከምንሰማ ድረስ ለምን መታገስ እንዳቃተው አላቅም። ይሄ ነገር እኔን ትንሽ ስላስደበረኝ ነው ወደ እናንተ ይዤ የመጣሁት እና በምንስ እርግጠኛ ሆንሽ ካላችሁኝ ማለት ይሄንን ነገር የሰማሁት በጣም ከሚታመን ሰውና አጠገባችን ካለው ሰው ነው። እኛ ዙሪያ ማለት የኔም የሱን ጓደኛ ከሆነ ሰው ነው የሰማሁትና ይሄ ነገር ደግሞ ያንን ሰው እኔ መናገር አልፈልግም ወይም ደግሞ ያየሁትን ነገር ማሳየት አልፈልግም። ምክንያቱም ያን ሰው ማስጠቆር ይሆንብኛል እና ይሄንን ነገር ደግሞ ስናገር ይሄ ሰው ነው እንደዚህ ያለኝ እንትና ነው እንደዚህ ያለኝ እንትና ነው እንደዚህ ይሄንን መረጃ ይሰጠኝ ብዬ እሱን ማስጠቆር አልፈልግም። ምክንያቱም ያው ለኔም ለሱም ጓደኛው ስለሆነ በዙሪያችንም ያለ ሰው አሁንም አብሮት ያለ ሰው ስለሆነ ነገሮችን ቤት በኩል አየህ እንኳን እንዳይባል አብሯቸው ስላለ ነገሮችን ማየት ይችላልና ውሸት ነው እንዳይባል የተላከልኝ ነገር አለ እና እሱ ቀለበት ካሰርንበት ጊዜ ጀምሮ ስለሱ የሚወራልኝ መጥፎ ነገሮች አሉ። እኔ እነዛ ነገሮች አምኜ አልነበረም አብሬው የነበርኩት ተቀብዬም አልነበረም። ስለዚህ ይሄ ነገር ወደ ዲኤንኤ ወደ ምኑ ፕሮሰስ የመጣሁት ፊት ለፊት አፍጦ ስለመጣብኝና በጣም ከአቅሜ በላይ ስለተጋፈጠኝ ነው ይሁን ብዬ በቃ እኔንም ራሴንም አንተንም ነፃ ለማውጣት ይሄ ነገር እሺ መርበር ብዬ ተቀበልኩትኝ እንጂ አምኛለሁ ማለት አይደለም። ስለዚህ አሁንም ቢሆን ያየሁትንና የሰማሁትን ነገር አምኛለሁ ምናምን ለማለት ሳይሆን አትሊስት ይሄ እንኳን ማለት ምርመራ የሚጠይቅ ወይም እንትን ይሄ ብቻ ብዙ ፕሮሰስ ምናምን መውጣት መውረድ የሚፈልግ ነገር አይደለም። ያየሁት ነገር ግን አለ። ይሄ የሆነ ነገር ባሳየ ጥሩ ነበር፣ ግን አንተን ይሄን ነገር ማሳየት አልችልም። ላንተም ለኦዲየንስም ማሳየት አልችልም። ምክንያቱም የነገረኝ ሰው ማስጠቆር አልፈልግም። ምክንያቱም ለኔ አስቦ እስከሆነ ድረስ የነገረኝ የሱን ነገር አውጥቼ ብናገር እሱን ማስጠቆር ይሆንብኛል። ግን ያው አብሮን ያለ ሰው ላይክ እነሱም ጋር በቅርብ ያለ ሰው ነው፣ የሚያቅ ሰው ነው፣ የሚገባ አብሮ የሚወጣ ሰው ነውና ያንን ነገር ባሳይ ለሱም ጥሩ አይደለም። ማስጠቆር ነው የሚሆንብኝ። ስሙን ማስጠፋት አልፈልግም። ግን ይሄንን ነገር ስላየሁኝ ነው ወደ እንደዚህ አይነት ሐሳብ የመጣሁት። አቤል ስለተስማማንበት አትሊስት የፍርድ ቤት ቀጠሯችን ትንሽ ቀናቶች ነው የቀሩት አይደለ? እና ያንን ጊዜ እንኳን ጠብቆ ሁኔታዎች በፍርድ እስከሚያልቁ ወይም ደግሞ በህግ እስከሚያልቁ ድረስ አብሮ ቢታገሰኝ ቢጠብቀኝ ጥሩ ነበረ። ገባ? ምክንያቱም ተነጋግረን ቃል ተገባብተን የሄድነው ነገር ነው እና እኔም ወደ ሌላ ነገር ውስጥ መግባት አልፈልግም አቤል።